እንኳን ለመልአኩ ቅዱስ ገብርኤል ለቅዱስ ቂርቆስና ለእናቱ ቅድስት ኢየሉጣ ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ እያልኩኝ ከዚህ በመቀጠል በሐምሌ 19 ቀን የሚነበበውን የመልአኩ ቅዱስ ገብርኤል ድርሳን ስንክሳርና እንዲሁም በነክና በቅዳሴ ሰዓት የሚሰበኩትን ምስባካት ቅዱስ ወንጌል እንደየቅደም ተከተሉ አቀርባለሁኝ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በአገዛዝና በቅድምና አንድ የሚሆን ከመታሰቡ አስቀድሞ ሁሉን መርምሮ የሚያውቅ በየዓመቱ ክረምትን የሚያዝ ሰማይን በደመና የሚሸፍን ምድርንም በልምላም የሚሸፍናት የባህርንም ውሆች በእፍኙ የሚለካት የብስን በስንዝሩ የሚለካት ለእሱ እጅ መንሻ ይገባል። ለእኛም ከእሱ ደህንነት መለመን ይገባናል። በሰማይ የሚኖሩ ሰራዊት አለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው። በሐምሌ 19 ቀን የሚነገር የአምላኩ ኃይል በአገልጋዩ እንዲሁም በሕዝበ ክርስቲያን ሁሉ ለዘላለሙ ጸንቶ ይኖር አሜን። ሹሙ ለእስክንድሮስ ጭፍሮቹን እንዲህ ብሎ አዘዛቸው። ይህን የብረት ጋን አምጡልኝ፣ በውስጡም ሰም፣ ጨው፣ ባሩድ፣ ሙጫ፣ የደሮ ማር፣ እርሳስ ብረትን፣ ቅንጭብ፣ ቁልቋል ጨምሩበት። ጭፍሮቹም ያዘዛቸውን ፈጽመው መጥተው ያዘዝከንን ሁሉ ጨመርንበት፣ ነዶ ፈልቷል አሉት። ድምፁም እንደ ነጎድጓድ ይሰማል፣ ወላፈኑም እንደ ፀሐይ ያንጸባርቃል። የፍላቱም ኃይል 14 ክንድ ያህል እየዘለለ ይወጣል። በውስጡ የሚጣሉትን ሰዎች እዘዝ። ያን ጊዜ ሕፃን ቂርቆስንና እናቱን ኢየሉጣን ይዘው ከእስር ቤት አወጧቸው። በክርስቶስ ስም ስላመኑ በእስር ቤት አግብተው አስረዋቸው ነበርና ፍላቱ ወደ ላይ በሚዘል በብረት ጋን ውስጥ ለመጨመር ሲወስዷቸው እዚያን ጊዜም እልፍ ከ1000 ሰዎች እንዲወጡና በፈላው የብረት ጋን ውስጥ የቅዱሳንን አሟሟት እንዲያዩ ሹሙ አዘዘ። ቅድስት ኢየሉጣም የፍላቱን ግርማ ባየች ጊዜ ተሸበረች። ተጠብቆላት ያለውንም ዋጋ ትታ ልትክድ ፈለገች። ቅዱስ ቂርቆስም ይህን ባወቀ ጊዜ እናቴ ሆይ ከብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼም አይደርብሽ አላት። ነገር ግን አናንያንና አዛርያን ሚሳኤልንም እግዚአብሔር ከእቶን እሳት እንዳወጣቸው ወቂ፣ እኛንም ከዚህ ከብረት ጋን ውስጥ ሊያድነን ይችላል። እናት ሆይ ከሚያልፈው ከዚህ ዓለም ጭንቅ ልታመልጪ በማያልፈው በዘላለም እሳት ልትቀጭ ትሻለሽን? እናት ሆይ ይህንን አትሺ፣ ይቅርብሽ። አሁን እግዚአብሔር በመካከላችን አለና ይረዳናል። ሶስናን ከኃጢአተኞች እጅ ያዳናት እኛንም ከብረት ጋን ያድነናል። ዳንኤልን ከአንበሶች አፍ ያዳነ እሱ ያድነናል። እግዚአብሔር በዚህ ብረት ጋን ውስጥ ግዳጃችንን ልንፈጽም ፈቅዶም እንደሆነ የኢዮብን ነጻነት ወይም ትዕግስት ልናገኝ ይገባናል። እሱ ልጆቹንና ሚስቱን ያገኘው ገንዘቡን ሁሉ አጥቶ በመጨረሻ ሰውነቱን አጥቶ ነበርና ምን የቀረበለት አልነበረምና እግዚአብሔርን አመሰግነዋለሁ ከማለት በቀር ያለው ነገር የለም። እግዚአብሔር ሰጠ፣ እግዚአብሔርም ወሰደ አለ። እግዚአብሔርም እንደወደደ ሆነ። የእግዚአብሔር ስሙ ለዘላለሙ ይመስገን አለ። እኛም ይህንን መከራ ልንታገስና የተጠበቀልንን ልንከተል ይገባል። በኋላ ቂርቆስ ዓይኖቹን ወደ ሰማይ አቅንቶ ተመለከተ። እግዚአብሔር ሆይ ይችን ባሪያህን ከሰጠኸኝ ከርስትህ የምትለያት ከሆነ ከጻፍከኝ ከሕይወት መጽሐፍ እኔን ፋቀኝ አለ። አቤቱ ይህንን ነገር ልታደርግ አይገባህም። አቤቱ እርሻውን ልታቃጥል ፍሬውን ልትባርክ ትወዳለህን? አቤቱ እንጨቱን ቁረጡና አንድዱት፣ ቅጠሉን ጠብቁ ብለህ ልታዝ አይገባህም። እንጨቱንም ቅጠሉንም ጠብቁ ብለህ እዘዝ እንጂ። ይህ አይገባም። ያመነበት ሁሉ ይህን ያይ ዘንድ ማዳን የሚችል አምላክ ኑሯቸው ቢሆን ከዚህ ከእሳቱ ባልሸሹም ነበር ብሎ እንዳይጠራጠር። ዲያብሎስ ከባለስልጣኑ ይልቅ እኔ በረታው ቅዱሳኑንም ድል ነሳኋቸው ብሎ እንዳይመካ ይህንን ጸለየ። ከመንጋውም አንድ በግ ቀማሁ እንዳይል አቤቱ የኃይል መንፈስ ለእናቴ ስጣት አበርታት። በዚያን ጊዜ ዲያብሎስ ከሷ ሸሽቶ ሄደ። ከዚህ በኋላ ቅድስት እናቱ እንዲህ አለች። በመንግሥተ ሰማያት አባት የሆንከኝ ልጄ ሆይ ጌታ ኃይል ሰጠኝ፣ የሚጠብቀንን ገድላችንን እንፈጽምና ድልን እንሳለችው። የብረት ጋኑን ሲነድ ሳየው በምንጭ ላይ በስቶ እንደሚወርድ ጠል ሆኖ አየዋለሁና። ቅዱሳኑም ይህንን ሲነጋገሩ አንስተው ከብረት ጋን ውስጥ ጨምሯቸው። በውስጡም አንገትን የሚቆለምም ልብን የሚያጣምም ሆድን የሚሰነጥቅ ስርንም የሚበጥስ መሳሪያ አለበት። ከዚህ በኋላ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና የብረት ጋኑን እሳት አጠፋው። ከቅዱሳኑም አንዱን እንኳ ሳይነካው የብረቱ ጋን ማቃጠሉና መፍላቱ ጸጥ አለ። አሁንም ወንድሞቻችን በጭንቃቸው ጊዜ ከሰማዕታትና ከጻድቃን ወገን እንዳይለይ ይወቁ። ገድላቸውን እስኪፈጽሙ ድረስ እግዚአብሔር ኃጢአታቸውን ይቅር ይላቸው ዘንድ ለኃጥአንም ወደ እግዚአብሔር ይጸልይላቸዋል። እኛም በየወሩ በዓሉን እያከበርን ይህን የመላእክት አለቃ ቅዱስ ገብርኤልን አማላጅ ወዳጅ እናድርገው። በዚህም በወዲያኛውም ሊረዳን ይችላል። በረከቱ ሁላችንንም ይጠብቀን ለዘላለሙ አሜን። ሹም ለእስክንድሮስ 14 የተሳሉና የጋሉ ብረቶች ያመጡ ዘንድ ዳግመኛ አዘዘ።
7ቱን በእናቱ አካል 7ቱን በሱ አካል ውስጥ ይተክሉ ዘንድም ከነዚሁም 2ቱን በጆሮቹ 2ቱን በዓይኖቹ 2ቱን በአፍንጫዎቹ አንዱን በልቡ ይተክሉ ዘንድ አዘዘ። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና እሳቱን አጠፋው። እሳቱም እንደበረዶ ቀዘቀዘ። ዳግመኛም የሕፃኑ ራስ ከነቆዳው ገፈው በእሳት ውስጥ ይጨምሩት ዘንድ ሹሙ አዘዘ። ዳግመኛም መልአክ መጥቶ ይህንን መከራ ከሱ አራቀለት። ዳግመኛም በመቃን ውስጥ ጨምረው በገመድ እንዲሰቅሉ ታዘዘ። ከዚህም መልአክ አዳነው። ልመናው ሁላችንን የሚጠብቀን ለዘለዓለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ልመናው ከሁላችን ጋር ይሁን ለዘለዓለሙ አሜን። ሕዝቡም ይህንን በሰሙ ጊዜ እግዚአብሔርን አመሰገኑት፣ ቅዱስ ገብርኤልንም አመሰገኑት። ከዚህ በኋላ ምሰሶዎች አቆሙ፣ በቤተ ክርስቲያን ውስጥ አኖሯቸው። ዳግመኛ ሰይጣን በሽማግሌ መነኩሴ አምሳል ተመስሎ ታየ። ዕድሜው 100 ዘመን ያህል የደረሰ መስሎ ታየ። መጥቶም ወደ ሰራተኞች አናጢዎች አጠገብ ቀርቦ የዚህ የቦታ ኃላፊ ማን ነው ብሎ ጠየቃቸው። እነሱም አወር ይባላል ኃላፊው አሉት። ተነስቶ ወደሱ ሄደ። በጎዳናም ሲገሰግስ አገኘው። ከሱ ጋር ይሄድ ጀመረ። በአንድነትም ሲሄዱ ሳለ ሰይጣን ከምድር ላይ በግንባር ወደቀ። ያረጀ ሽማግሌ ነው ይሉት ዘንድ በልቡ አስቦ ወደ አውርም በቀረበ ጊዜ እንዲህ አለው፣ ልጄ ሆይ ሽምግልናዬን የአፍለኛነቴን ዘመንም ማለፉን ተመልከት። ዓይኖቼም ፈዘዋል፣ ጉልበቴም ደክሟል። የቤተ ክርስቲያኑን ሥራ ከሚሰሩ ከኒህ ከሰራተኞች ጋር ቀላቅለኝ አለው። አውርም ስለሱ እጅግ አዘነ። አንተስ ከዚህ ተቀመጥ፣ እኔ እረዳሃለሁ፣ የምትሻውን ሁሉ አላሳጣህም አለው። ሽማግሌ መሰለ። ያ ሰይጣን ግን አውርን እንዲህ አለው፣ ልጄ ሆይ በከንቱ ሥራ ፈት ሆኜ ልቀመጥ አልችልም፣ አይገባኝም። እኔስ እግዚአብሔር እንዳይፈርድብኝ ሥራ እየሠራሁ እመገባለሁ። አንተ አሁን መድከሜን ታያለህ። ለእግዚአብሔር መገዛት አንድ ቀን እንኳን አላቋርጥም። በትጋት ደክሜ እየሰራው ድሆቹንና ጦም አዳሪዎቹን እመግባቸዋለሁ፣ የተረፋቸውንም እኔ እመግባለሁ። መነኩሴ ለራሱ የበለጠ ዕድል ሊፈልግ አይገባውም። በውጭ ጣፋጭ በውስጥ ግን ክዳትን የተመላ ተርታ ከሆነ ከቃሉ አነጋገር የተነሳ ሕዝቡ አደነቁት። አውርንም የሚለውን መልሶ ጠየቀ። አውርም ሰይጣኑን በቤተ ክርስቲያን ማድጋ ውሃ መላ አለ። ሰይጣንም በማድጋ ውሃ ይመላ ጀመር። ውሃንም ተሸክሞ ሲሄድ ከቤተ ክርስቲያኑ በር አጠገብ በደረሰ ጊዜ ማድጋውን ጥሎ ይሰብርና ውሃውን ያፈሰዋል። ራሱም እንዲህ ይላል፣ ከባህሩ ላይ ማድጋውን የሰበርኩት እንደሆነ ሸክማቸው የቀለለ ወደ ልጋዞች ባዷቸውን ይሄዳሉ። የውሃው ምንጭ ትንሽ ነው፣ ከገዳሙም ብዙ ሩቅ ነው። እነዚህም እንስሳዎች ውሃ ከመሸከም የተነሳ ኃይላቸውን አደክማለሁ፣ ወዲያና ወዲህ እንዲራወጡ አደርጋቸዋለሁ። እንዲህም የውሃ ፍሳሽ ይደርቃል። ከዚህም ቀጥሎ የቤተ ክርስቲያን የግንብ ሥራ እንዲቋረጥ አድርጋለሁ። ውሃ ካልተገኘ ይህ ቦታ በምን ይሰራል አለ። እንዳስበውም አደረገ። ሰራተኞችና ኩሊዎችም በሱ ላይ አንጎራጎሩ። ውሃም እንዳይሞላ ከለከሉት። ስለ ውሃውም ፈንታ ለአናጢዎች ድንጋይ እንዲያቀብል አደረጉት። ይገላቸው ዘንድ በሰራተኞች በራሳቸው ላይ ድንጋይ ይጥልባቸው ጀመር። ዳግመኛም 2 ኃይለኞች ጎልማሶች ሊሸከሙት የማይችሉት እጅግ ከባድ የሆነ ታላቅ ድንጋይ አንስቶ ከሰራተኞቹ በአንዱ ራስ ላይ ጣለውና ገደለው። ያም ድንጋይ ሰው ከገደለ በኋላ እየተገለባበጠ ሲወርድ 2 ሌሎች ወንዶችን አቆሰለ። ያም ሰይጣን በክፉ ስራው ሰው እንደሞተ ባየ ጊዜ ሽማግሌ ሰው መስሎ የነበረው ሰይጣን አሰምቶ ጮኸ፣ በዚህ ቦታ ግፍ መስራት፣ መቀማት፣ ነፍስ መግደል አለ። ዛሬስ የቤተ ክርስቲያኑን ሥራ መተው በተሻላችሁ ነበር። ከቶ እግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያን ሥራው ቢቀር ይሻላል። ይህንንም እንዲህ እያለ ሲናገር የንጉሥ የጭፍራ ሹም መጣ፣ ብዙ ሰራዊትም አስከትሏል። ሽማግሌ መስሎ የታየው ሰይጣንን ፈጥኖ ሄደና በሹሙ ፊት እንዲህ እያለ ሰገደ። ከንጉሡ በታች ገዥ አንተ ነህና ጌታዬ እለምንሃለሁ፣ ዛሬ በዚህ የተደረገውን ግፍና የሰው ነፍስ መግደል ትመራመርና ትገልጥ ዘንድ እለምንሃለሁ። ሰራተኞችና ናጤዎች በአንድ ደካማ ሰው ላይ ባድማ ተነስተው በታላቅ ድንጋይ ገደሉት፣ ሬሳ በዚህ ወድቋል አለ። እግዚአብሔርም ንጉሶችንና መኳንንትን በምድር ላይ አስነስቷል። በግፍና በመግደል ከሚቀሟቸው በፍትህና በርትዕ ድሆችን ይጠብቁ ዘንድ ሹም ጌታዬ ሆይ እነግርሃለሁ፣ እኒህ ሰዎች የምታሰናብታቸው ከሆነ እንጂ ብዙ ሰዎች ያልቃሉ። ያን ጊዜም ሹሙ የሞተውን ሰው ሬሳ ለማየት ከሰይጣን ጋር ሄደ። ሬሳውን ባየ ጊዜ ወደ ንጉሡ ይወስደው ዘንድ አውረን ያዘው። የደብሩ ማህበር ተነስተው ሹሙን ስለሱ ማለዱት። ከሳቸው ዘንድ ጥቂት ይሰነብት ዘንድ አውርም ከነሱ ዘንድ ሆኖ ብዙ ይተክዝ ወደ እግዚአብሔርም ይለምን ነበር፣ ከዚህ ከክፉ መከራ ያድነው ዘንድ። በዚህ አይነት ጭንቅ ሳለ ሊቀ መላእክት ቅዱስ ገብርኤል ተገለጠለት። እግዚአብሔር የመረጠህ አውር ሆይ ደስ ይበልህ አለው። ስለዚህ ሥራ አትዘን፣ ነፍስህንም አታበሳጫት። ያንን ሽማግሌ ፈጥነህ ሂድና ያዘው፣ ያን ጊዜ ማን እንደሆነ ታውቀዋለህ አለ። ሊቀ መላእክት ገብርኤልም ሰይጣኑን አስሮ እንዲቀጣው ለአውር ሰጠው፣ በመቅደስ መካከል እንዲሰቅለውና በመግረፍ በማሰቃየት እንዲቀጣ።
ሰይጣንም በቀድሞ ዘመን መጥቼ ነበርኩ እኔ ነኝ ያለ ጮኸ። ሦስቱንም ሰዎች ያቆሰልኳቸው እኔ ነኝ ብሎ አውርን ይለምንለት ዘንድ ወደ ሹሙ ጮኸ፣ ከስራቱ ይፈታው ዘንድ። ታላቅ ውርደትም ይሄድ ዘንድ አውር ሰይጣንን ፈታው። እነዚያን ምጉታን በሊቀ መላእክት በቅዱስ ገብርኤል ልመና የእግዚአብሔር ቸርነት ደገፈቻቸው። ያሹም ግን አውርን በኒቅሎን ገዳም ከመቀመጥ አላራቀውም። የሊቀ መላእክት ገብርኤልን ቤተ ክርስቲያን ሥራ እስኪፈጸም ከወሩ በ26ኛው ቀን ፍጹም ጌጥ ባለው መልክ አስጌጠው። አውርም አመሰገነ፣ ደስታን በዛለት። በዚህችም ሌሊት በመኝታው ላይ ብርሃን በራለት። ያን ጊዜም ሊቀ መላእክት ቅዱስ ገብርኤል በብሩህ መልክ ታየው። ዳግመኛም እግዚአብሔር የሚወድህ አውር ሆይ ሰላም ላንተ ይሁን አለው። አሁን እኔ ነግርሃለሁ፣ በድካምህ ጌጥና መልካም በሆነ በእጅህም ሥራ ደስ ብሎኛል። አሁን ስላንተ እግዚአብሔርን ለምኛ በቃው፣ የሰው እጅ ያልሰራው የክብር ቤት በሰማይ ይሰራልህ ዘንድ። ዳግመኛም ስማ ልንገርህ፣ በገዳም ያለ ይህ ቦታ መልካም ነውና ወደሱ የሚመጡት ሰዎች ሁሉ የሚሹትን ያህል ያገኛሉ። አንድስ እንኳን አፍሮ አይመለስም። ድሃም ቢሆን ባለጸጋም ቢሆን ይህ ሁሉ የኔ ፈቃድ ነውና። ፍቅር በሌለበት ቦታ ሁሉ የእግዚአብሔር በረከት ከሱ ትርቃለች። አውር ሆይ ዳግመኛ እነግርሃለሁ፣ የሚያስጨንቅ ደዌ ያለበት ሰው ሁሉ ወደዚህ ቦታ ቢመጣ በጌታዬ በኢየሱስ ክርስቶስ ኃይል መፈወስን ሳያገኝ ከዚህ ቦታ ባዶውን አይመለስም። ልመናው ሁላችንን የሚጠብቀን ለዘላለሙ አሜን። መቅደስ መስራት የጀመረውን የተራዳኸው ገብርኤል ሆይ በብረትና በናስ ሰይጣንን እያሰርክ ከሥጋና ከነፍስ ሁከት ፈጥረህ ተራዳኝ። ጠላቶቼ እኔ ወዳለሁበት ድንጋይ ቢወረውሩ መሐላ ዓይናቸውን እስኪገልጡ ድረስ። የመልአኩ የቅዱስ ገብርኤል ረድኤት በረከት ከሁላችን ጋር ይሁንና ከዚህ በመቀጠል ደግሞ በሐምሌ 19 ቀን የሚነበበውን ስንክሳር እናደምጣለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 19 በዚህች ቀን ሕፃኑ ቅዱስ ቂርቆስና እናቱ ኢየሉጣ በሰማዕትነት መከራን ተቀበሉ። ይህም ሕፃን ዕድሜው 3 ዓመት ሲሆነው ከሮሜ አገር ወደ ሌላ ሀገር እናቱ ይዛው ሸሸች። በዚያም የሸሸችውን መኮንን አገኘችው። ሰዎችም ነገር ሰሩባት። ወደ እርሷ አስቀረባትና ስለ አምልኮ ጣዖት ጠየቃት። እርሷም መኮንን ሆይ ዕድሜው 3 ዓመት የሆነው ሕፃን አለ። አማልክቶችን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳን ዘንድ እርሱን ጠይቅ አለችው። ሕፃኑም ወዳለበት ጭፍራውን ልኮ ወደ እርሱ አስመጣው። ሕፃኑንም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑም መልሶ አዎ ለእኔ ደስታ ተጠብቆልኛል፣ ለአንተ ግን ሐዘንና ለቅሶ ጥርስ ማፋጨት ነው። መጽሐፍ ለዝንጉዎች ተድላ ደስታ የላቸውም ብሏልና አለው። እግዚአብሔር ኃይልና ንግግርን ሰጥቶታልና ብዙ ተናገረ። በዚያም ያሉትን እስካስደነገጣቸው ድረስ ንጉሡን መኳንንቱንና ጣዖታቱን ረገማቸው። ከብርታቱም የተነሳ አደነቁ። መኮንኑም ባፈረ ጊዜ በየአይነቱ በሆነ ስቃይ ታላላቆች የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱንም ከእርሱ ጋር እንደርሱ አሰቃያት። እግዚአብሔርም ያለምንም ጉዳት ያነሳቸው ነበር። ብዙዎች አሕዛብም ይህን አይተው አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አምነው በሰማዕትነት ሞቱ። የሰማዕትነትም አክሊል ተቀበሉ። በሕፃኑም ላይ የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆችና ተአምራቶችንም አደረገ። ብዙዎች በሽተኞችንም አዳናቸው። ከዚህም በኋላ መኮንኑ በታላቅ የናስ ጋን ውስጥ ውሃ ጨምረው በእሳት ያፈሉት ዘንድ አዘዘ። የፍላቱም ድምፅ እንደ ክረምት ነጎድጓድ ሆነ። ያን ጊዜም ፍርሃትና የሃይማኖት ጉድለት በእናቱ ላይ ደረሰባት። ሕፃኑም ስለ እናቱ ወደ እግዚአብሔር ጸለየ። ያን ጊዜ ጌታችን ልቧን ወደ ሰማይ አሳርጎ ለቅዱሳን ሰማዕታት የተዘጋጁ የብርሃን ማደሪያዎችን አየች። ከዚህም በኋላ ጸናች፣ እግዚአብሔርንም አመሰገነችው። ልጇንም ልጄ ሆይ ከእንግዲህ አንተ አባቴ ነህ፣ እኔም ልጅህ ነኝ አለችው። ያቺ ከኔ የተወለድክባትም ቀን የተባረከች ናት አለች። ወደዚያ ወደ ጋን ውስጥ በገቡ ጊዜም የውሃው ፍላት እንደ ንጋት ጊዜ ውርጭ ቀዘቀዘ። ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታል። ከዚህም በኋላ መኮንኑ ስጋቸው ተቆራርጦ እስከሚወድቅ ድረስ በመቃን ውስጥ አድርገው እንዲኮትቷቸው አዘዘ። ከእግዚአብሔርም የታዘዘ መልአክ አዳናቸው። መኮንኑም በታላቅ ስቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት ዘጋባቸው። ያን ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕፃኑ ቂርቆስ ወርዶ አጽናናው፣ አረጋጋውም። ስሙን ለሚጠራና መታሰቢያውን ለሚያደርግ ሁሉ ቃል ኪዳንን ሰጠው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ቂርቆስና በእናቱ ቅድስት ኢየሉጣ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለቂርቆስ እንተ ኢፈርሆ ለነድ ዘይደምጽ ከመ ነጎድጓድ እንበይነ አድማ'a ሎቱ ኪዳነ ምሕረት እምወልድ
ኢይምጻ ሞተላይም ወላይለ ሰብ ብድብድ ሀበት ሃንጸ በስሙ ማይፈድ። በዚህችም ቀን ትዕማዳን ከምትባል ከተማ ብልህ የሆነ ቅዱስ በጥላን በሰማዕትነት ሞተ። ቅዱስ ረድኤት በረከት ከሁላችን ጋር ይሁን አሜን። ዛቅረብኩ ማህሌተ አዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ወኮፈ ምላቡ ወላን ዝተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ዘጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ኅቡረ ይምሐረነ ኢየሱስ ክርስቶስ። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃይላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ከዚህ በመቀጠል ደግሞ የዕለቱን ምስባኮችንና ቅዱስ ወንጌልን እናደምጣለን። ምስባክ ዘንክ ወአጽአን ከሰባ ዲበ አርስቲን አይለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት። መዝሙረ ዳዊት መዝሙር 65 ቁጥር 12። በራሳችን ላይ ሰውን አስረገጥከን፣ በእሳትና በውሃ መካከል አለፍን፣ ወደ ዕረፍትም አወጣህን። ወአጽአንከ ሰብአ ዲበ አርስቲነ አህለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት። ምስባክ ዘቅዳሴ ይታፈሩ ኩሎሙ እለ ይሰግዱ ለግልፎ ወእለ ይትሜክሁ በአማልክቲሆሙ ወይሰግዱ ሎቱ ኩሎሙ መላእክቲሁ። መዝሙረ ዳዊት መዝሙር 96 ቁጥር 7። ለተቀረጸ ምስል የሚሰግዱ ሁሉ በጣዖታቸውም የሚመኩ ይፈሩ፣ መላእክት ሁሉ ስገዱለት። የታፈሩ ኩሎሙ እለ ይሰግዱ ለግልፎ ወእለ ይትሜክሁ በአማልክቲሆሙ ወይሰግዱ ሎቱ ኩሎሙ መላእክቲሁ። ባርክ ነገረ ዘእምወንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ ምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 25 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። በዚያን ጊዜ ኢየሱስ መልሶ እንዲህ አለ። አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰዎች ለሕፃናት ስለገለጥክላቸው አመሰግንሃለሁ። አሁን አባት ሆይ ፈቃድህ በፊትህ እንዲሆኗልና ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም።
እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ነው፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። አምላካችን እግዚአብሔር ከመልአኩ ቅዱስ ገብርኤል ከቅዱስ ቂርቆስና ከእናታችን ቅድስት ኢየሉጣ ረድኤታቸውን በረከታቸውን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።